We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ደግሞም የተገናኘ ነው በሻምፒየንስ ሊግ ምሽት የአራተኛ ዙር የምድብ ጨዋታ በፎርቹን አሬና አርሰናል ከስላቪያ ፕራጋ የሚያደርገውን ጨዋታ ፕሪማች ሪቪው ልንሰራ ነው። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። እርግጥ ፕሪማች ሪቪው ብቻ አይደለም ፕሬስ ኮንፈረንስንም የሚካሄድ በጣም ወሳኝ ጥያቄዎችን እንመልሳለን። ፉል ወይም ደግሞ ኤቭሪ ወርድ አይደለም እናስቃኛችሁ፣ ግን ወሳኝ የሆኑትን ነጥቦች እናነሳለን። የሚካሄድ አርቴታ ማለት ነው። በተለይ ደግሞ ስለ ቪክተር ዮኬሬሽ ጉዳት የተናገረውና ምን ያህል እንዳሳሰቡ የተናገረውን እናነሳለን። ስለ ስላቪያ ፕራና ስለ አርሰናል ጨዋታ ብዙ የምናነሳቸው ጉዳዮች ይኖራሉ። ከዚህ የቼክ ሪፐብሊክ ቡድን ጋር ከቀድሞ የቶማስ ሮዝስኪ ሀገር ቡድን ጋር አርሰናል ስላደረጋቸው የቀድሞ ጨዋታዎች፣ በዚህ ጨዋታው ላይ ስለሚኖረው መርክ፣ እንዲሁም ስላቪያ ፕራግ ስላለው ወቅታዊ ብቃትም እናነሳለን። ብዙ ጉዳዮች ነው ያነሳን ምንቆየው ማለት ነው። እንዲሁም ደግሞ በሻምፒየንስ ሊግ አርሰናል በጨዋታው ሊያስመዘግበው የሚችለው ሪከርድንም እናነሳለን። ሚካኤል አርቴታ ስለ ጨዋታዎች መደራረብ የሰጠው ሀሳብም አለ። እንግዲህ ቅዳሜ ዕለት አርሰናል የመጨረሻ ጨዋታውን ያደረገው እሁድ ዕለት አረፍት አደረገ። ሰኞ የማሟሟቂያ ልምምድ አድርጎ ወደ ቼክ ሪፐብሊክ በሮ ዛሬ ጨዋታውን ያደርጋልና የጨዋታ መደራረቦች የፈጠሩበት ስላለው ችግርም ያነሳቸው ሀሳቦች አሉ። እነሱንም እናነሳለን። ብዙ ጉዳዮችን ነው እናነሳ። ስላቪያ ፕራ፣ ስፓርታ ፕራ፣ ቪክቶሪያ ፒያዝን በተለያየ ጊዜ ከአርሰናል ጋር ጨዋታ ያደረጉ የቼክ ሪፐብሊክ ቡድኖች ናቸውና ስለዚህ ጉዳይም ጥቂት ነገር አነሳላችኋለሁ። ብቻ አብራችሁን ቆዩ። ደግሞም ሰብስክራይብ አድርጋችሁ አድምጡን። ሰብስክራይብ ያደረጋችሁ ወዳጆቻችን ደግሞ ሁሌም እንደምታደርጉት ገና ስትጀምሩ ቪዲዮን ላይክ አድርጋችሁ ጀምሩ። የኮሜንት መስጫው ባር እናንተን ይጠብቃል። ፕሪማች ሪቪው አይደለ? ስለዚህ የጨዋታ ግምቶቻችሁን አስቀምጡልን። ስማችሁና የምትገኙበት ከተማ አብራችሁ ብጽፉልኝ ፖስት ማች ሪቪው ሳነሳ ትክክል ከሆናችሁ ስማችሁን ከከተማው ጋር እና ግምታችሁን ማስቀምጥ ይሆናል ማለት ነው። አብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ዛሬ የአውሮፓ ሻምፒዮንስ ሊግ ቀን ነው። ምሽት 2 ሰዓት ከ45 ደግሞ በፕራ ፎርቹን አሬና አርሰናል ከስላቪያ ፕራጋ ጨዋታውን ያከናውናል። ከበርንሌይ 2-0 ድል በኋላ ቪክተር ዮኬሬሽ እና ዲክላን ራይስ በመጀመሪያው አጋማሽ ባስቆጠሯቸው 2 ጎሎች አርሰናል 2-0 ካሸነፈ በኋላ 9 ተከታታይ ድሎችን በሁሉም ውድድሮች ማስመዝገብ ችሏል። መድፈኞቹ ወደ ቼክ ነው እንግዲህ የሚበሉት፣ ወደ ቶማስ ሮዝስኪ የትውልድ ሀገር ማለት ነው። በፕሬስ ኮንፈረንስ ላይ ሚካኤል አርቴታ ስለ ቶማስ ሮዝስኪ ያነሳው ሀሳብ አለ፣ ወደ ኋላ እንነጋገርበታለን። መድፈኞቹ በቼክ ክለቦች ላይ በጣም የሚበዛ ወይም የሚደንቅ ቁጥር አላቸው። ባለፉት 10 ጌሞች ምንም አይነት ሽንፈትን አላስተናገዱም በቼክ ክለቦች ማለት ነው። እነዚህ 10 ጨዋታዎች አርሰናል 8ቱን አሸንፎ 2ቱን አቻ ወጥቷል ብያቸዋለሁ። በ8ቱ ጨዋታ ክሊንሺት ነው ያስመዘገበ። እንግዲህ ለክሊንሺት በዚህ ውድድር ዓመት አርሰናል ያለውን ትኩረት እናውቃለን፣ ወይ ደግሞ አስደናቂ የክሊንሺት ሪከርድ እንዳለው እናውቃለን። ግን ለወትሮም ከቼክ ሪፐብሊክ ቡድኖች ጋር በጣም አስደናቂ ክሊንሺት ሪከርድ ነው ያለው። 8 ክሊንሺቶችን በ10 ጨዋታ አለው። 3 ጎሎች ብቻ ነው የተቆጠሩበት ማለት ነውና በጣም የሚደንቅ ሪከርድ በቼክ ክለቦች ላይ እንዳሉት በደንብ የሚያሳይ ነው። እንግዲህ በሻምፒዮንስ ሊግ 3 ተከታታይ ጨዋታዎችን አርሰናል ማሸነፍ ችሏል። ጎልም ሳይቆጠርበት ነው ማሸነፍ ይቻላል። በዚህ ውድድር ዓመት በሻምፒዮንስ ሊግ የመጀመሪያ 3 የምድብ ጨዋታዎች ጎል ሳይቆጠርባቸው ማሸነፍ ይቻላል። ሁለት ክለቦች ብቻ ናቸው፣ ኢንተር ሚላን እና አርሰናል ብቻ ናቸው በ3 ጨዋታዎች ጎል ሳይቆጠርባቸው የቆዩት ማለት ነው። ከ2005-6 በኋላ የሻምፒዮንስ ሊግን የመክፈቻ 4 ጨዋታዎች ጎል ሳይቆጠርበት ለመጓዝ አርሰናል በዚህኛው ጨዋታ ላይ ጥረት ያደርጋል። ከ2005-6 ኦልሞስት ከ10 ዓመታት ከ20 ዓመታት በፊት ማለት ነው። ጎል ሳይቆጠርብን ጨዋታውን ምናሸንፍ ከሆነ ደግሞ ጎል ሳይቆጠርብን ማሸነፉ ብቻ ከ2005-6 በኋላ ለመጀመሪያ ጊዜ ይሆናል በሻምፒዮንስ ሊግ 4 ተከታታይ ጨዋታዎችን ማለት ነው። ጎል ሳይቆጠርብን ምናሸንፍ ከሆነ ደግሞ ከ1969-70 በኋላ የመጀመሪያው እንግሊዝ ቡድን እንሆናለን ከሊድስ በኋላ ማለት ነው። ሊድስ በ1969-70 ሲዝን ላይ 4 የመክፈቻ ጨዋታዎች ወይም ደግሞ 4 የመጀመሪያ ጨዋታዎችን በሻምፒዮንስ ሊግ ጎል ሳይቆጠርበት ተጉዞ ነበር። ከዛ በኋላ አርሰናል የመጀመሪያው የእንግሊዝ ቡድን ይሆናል ከ50 ምናምን ዓመት በኋላ ማለት ነው ኦልሞስት
ከ55 ዓመት በኋላ ማለት ነው። ከሊድስ ከመዘገበው ታሪክ በኋላ የመጀመሪያው ክለብ ይሆናል ማለት ነው። 4 ተከታታይ ሻምፒዮንስ ሊግ ጨዋታዎች ጎል ያልተቆጠረበት ቡድን በመሆን ማለት ነው። መቆጠር ብቻ ግን አይደለም። አርሰናል በዚህ ውድድር ዓመት አንዱ በጣም የሚደንቀው ቡድን ሹቶችን ፌስ አያደርግም። እንግዲህ ተከላካዮች ተከላክለው ብዙ ብሎክ አድርገው ኢንተርሴፕሽን አድርገው በረኛው ወድቆ ተነስቶ አይደለም ሳይቆጠርበት የወጣ ወይም ክሊንሺት ያስመዘገበው ማለት ነው። በጨዋታው ላይ ሙከራዎች እንኳን እንዳይቆጠሩበት ማያደርግ ነው። ስለዚህ ስናወራ ስለ መከላከል ሳይሆን የምናወራ ስለ ዲፌንስ ስትራክቸር ነው። ስለ መከላከል ውቅር ወይም ቅርጽ ነው የምናወራው እንጂ ተሞክሮበት ምናምን ጥሩ ዲፌንስ ኑሮት በሚለው አይደለም። አጠቃላይ ቡድኑ መከላከል የሚደንቅ ነው። ለዚህ ነው ሚኬል አርቴታ ባለፈው ከበርንሌው ጨዋታ በኋላ 95ኛው ደቂቃ ላይ ኢተን ንዋኔሪ ኳስ ተነጥቆ ጎል ሊቆጠርበት አርሰናል ትራንዚሽን ሲደረግበት ወይ ካውንተር አታክ ሲደረግ ከበርንሌ ጋር ሁሉም ተጫዋቾች ያን ካውንተር አታክ ለመከላከል የሮጡበትን ፊገር ጋዜጠኞች አሳዩትና ይሄኛው ሞቲቬሽን እንደምትመለከተው አለና ክሊንሺታቸውን ለማስጠበቅ 95ኛው ደቂቃ ላይ እንደዚህ መሮጥ ለኔ በጣም ትልቅ ነው እና እያንዳንዱ ተጫዋች እንደዚህ አይነት ትኩረት የሚኖረው ከሆነ በአመቱ መጨረሻ ላይ ምን ሊኖረን እንደሚችል መገመት ይችላልላችሁ ብሎ ነው መናገር የቻለውና የዲፌንሲቭ ኦርጋናይዜሽኑ የሚደንቅ ነው። ለዛ ነው እንግዲህ በሻምፒዮንስ ሊግ በዚህ ውድድር ዝቅተኛውን ኤክስጂ ፌስ ያደረገው ወይም ዝቅተኛው ኤክስጂ የተመዘገበበት ቡድን ነው አርሰናል ከሙኒክ በመቀጠል ማለት ነው። ሙኒክ 1.37 ኤክስጂ ነው ያስመዘገበው አይደለም የተመዘገበበት። ያ ማለት አንድ ጎል ብቻ ሊቆጠርበት ይገባል ሙኒክ። አርሰናል ደግሞ 1.51 ኤክስጂ ነው ፌስ ያደረገው፣ ምንም ጎል አልተቆጠረበት። ኦልሞስት 1.51 ማለት ወደ ሁለት ያዘነበለ ኤክስጂ ነው ፌስ ያደረገው፣ ግን ደግሞ ምንም አይነት ጎል አልተቆጠረበትም። ግን ኤክስጂው ብቻ አይደለም በጣም ትንሽ ኦን ታርጌት ነው የተሞከረበት። 32 ሹት ነው የተደረገበት። አርሰናል ከ32 ሹት 6 ኦን ታርጌት ብቻ ነው የተሞከረበት። ባለፉት 4 የፕሪሚየር ሊግ ጨዋታዎች አንድ ኦን ታርጌት ብቻ እንደተሞከረበት ይታወቃል። እና 32 ሹት አይደል ያልኳችሁ 6 ኦን ታርጌት የአንዱ ሹት የመቆጠር ዋጋ 0.05 ነው። ያ ማለት ዴሲማሉ የምናጠብቅ ከሆነ አንድ ሹት የመቆጠር እድሉ 0.0 ብቻ ነው ማለት ነው። የሚሞከሩት የሹቶች ቫልዩ በጣም ደካማ ነው ማለት ነው። ሹት አርሰናል 32 ሹት ቢደረግበትም 32ም ብዙ አይደለም ከሹት አንፃር፣ ግን ደግሞ የሹቶቹ ጥራት ዋጋ በጣም የወረደ ነው ማለት ነው እና የሚደንቅ ይመስለኛል። እንደ ቡድን ሚኬል አርቴታ አርሰናል ወደ ሻምፒዮንስ ሊግ ከመለሰ በኋላ 2023-24 ሲዝን ማለት ነው አርሰናል ከሻምፒዮንስ ሊግ ከመለሰ በኋላ በሻምፒዮንስ ሊግ የማሸነፍ ንጻሬው በጣም የሚገርም ነው። 63% የማሸነፍ ንጻሬ ያለው ከ27 ጨዋታዎች በሻምፒዮንስ ሊግ ካረጋቸው 17ቱን ማሸነፍ ችሏል ማለት ነው። ከ20 በላይ ጌሞችን ካረጉ በታሪክ ውስጥ ከተመዘገበ በሻምፒዮንስ ሊግ ጨዋታ ከ20 በላይ ጨዋታዎችን ከመሩ አሰልጣኞች 8ኛው በጣም አስደናቂ የማሸነፍ ንጻሬ ያለው 63% ማለት ነው። የእንግሊዝ ቡድኖችን ካሰለጠኑ ወይም ደግሞ የእንግሊዝ ፕሪሚየር ሊግ ክለቦችን ካሰለጠኑ ቁጥር አንዱ ዘ ቤስት ኮች ነው ሚኬል አርቴታ በማሸነፍ ዊኒንግ ፕሮባቢሊቲ ማለት ነው። በሻምፒዮንስ ሊግ በጣም ጥቂት ጨዋታዎችን ብቻ ስለተሸነፈ ማለት ነው። ስለ ስላቪያ ጥቂት እንበስኪ። ስላቪያ ፕራ የዋና ከተማ የፕራግ ከተማ ነው። በፎርቹን አሬና ጨዋታዎችን የሚያከናውነው በቼክ ሊግ አሁን መሪ ነው። 14 ጨዋታዎችን አድርጎ 8ቶችን አሸንፎ 6ታቸው ወጡ። ምንም አይነት ሽንፈት ያስተናግድ በ30 ነጥብ 24 ጎሎችን አስቆጥሮ 8 ጎሎች ብቻ ተቆጥሮበት የሊጉ መሪ ነው። ግን ያው ደርቢው ስፓርታ ፕራ በእኩል ነጥብ ነው ከሱ ጋር የሚገኘው 30 ነጥብ ነው ያለው። ግን ፕራ 3 ጨዋታዎችን ተሸንፏል። ስፓርታ ፕራ ማለት ነው። ስፓርታዎች 3 ጨዋታ ተሸንፏል። ግን ያላቸው ያቻ መጠን በጣም አነስተኛ ነው። ሌላው በዚህ ሊግ ውስጥ ደጋግመን የምናውቀው አንድ ስም አለ አይደል? ቪክቶሪያ ፒያዝን ባለፈው ውድድር ዓመት ከቪክቶሪያ ፒያዝን ጋር ጨዋታ ነበረን በሻምፒዮንስ ሊግ እና ስላቪያ ፕራ፣ ስፓርታ ፕራ፣ ቪክቶሪያ ፒያዝን በቼክ ሪፐብሊክ ውስጥ የምናውቃቸው የታወቁ ስሞች ናቸው። ቪክቶሪያ ፒያዝን በሊጉ ዘንድሮ 4ኛ ነው እንግዲህ የሚገኘው ማለት ነው። ስላቪያ በሊጉ እንደዚህ በጣም አስደናቂ ቁጥር ይኖረው እንጂ በሻምፒዮንስ ሊግ ያለፉት 14 ጨዋታዎች ምንም ድል የላቸውም። 6 ጨዋታዎችን አሸንፈው 8 ጨዋታዎችን ሽንፈት አስተናግደዋል ማለት። ሴፕቴምበር 2007 የመጀመሪያ ሻምፒዮንስ ሊግ ጨዋታቸው ከስቷ ቡካሬስት ጋር ሲያረጉ ነው የመጨረሻ ድላቸውን ያስመዘገቡት ማለት ነው። ከስቷ ቡካሬስት ጋር ከሃንጋሪው ቡድን ጋር የመጀመሪያ ሻምፒዮንስ ሊግ ጨዋታቸውን ሲያከናውኑ መስከረም 2007 ላይ ካሸነፉ በኋላ ምንም አይነት ጨዋታዎችን አላሸነፉም ማለት ነው። ዘንድሮ ደግሞ ብዙ ቡድኖች በሻምፒዮንስ ሊግ እንደሚሳተፉ ይታወቃል። ባለፈው ዓመትና በዚህ ውድድር ዓመት የሻምፒዮንስ ሊግ ተሳታፊ ቡድኖች 36 እንደደረሰ ይታወቃል። አሁን ካሉት 36 ሻምፒዮንስ ሊግ ቡድኖች ብዙ ጨዋታ ያለማሸነፍ ጉዞ ያላቸው ስላቪያ ፕራዎች ናቸው። ብዙ ጨዋታዎችን አላሸነፉም። በቼክም ካሉ ክለቦች ውስጥ በታሪክ ውስጥ ብዙ የሻምፒዮንስ ሊግ ጨዋታዎች ካላሸነፉት ቡድኖች ናቸው። የነሱ ደርቢ የሆነ ስፓርታ ፕራ 14 ጨዋታዎችን ያላሸነፈበት ጊዜ በታሪክ ላይ ኖሮ ያውቃል። ከሴፕቴምበር 2004 እስከ ዲሴምበር 2005 14 ጨዋታዎችን ሳያሸንፍ ተጉዞ ያውቃል።
ስላቪያውን 15ኛ ጨዋታውን ማያሸንፍ ከሆነ በቼክ ሪፐብሊክ ታሪክም በሻምፒዮንስ ሊግ ጨዋታዎች ብዙ ጨዋታዎችን ሳያሸንፍ የተጓዘው ቡድን ይሆናል ማለት ነው። የሄንሪች ትራፖሶቭስኪ ቡድን ማለት ነው። እንግዲህ የምስራቅ አውሮፓ ቡድን አይደለም፣ ቪስኪ የሚል ስም ከጀርባው ይወዘዋልና አሰልጣኛቸው ሄንሪክ ትራፖሶቭስኪ ይባላል። ካሉት 32 ስኳዶች ውስጥ 22ቱ ተጫዋቾቹ የቼክ ሪፐብሊክ ዜግነት ነው ያላቸው ወይም ደግሞ የዛው ሀገር ማለት ነው። በጣም ጥቂት የውጭ ዜጋ ነው ያላቸው። አንድ አፍሪካዊ ተጫዋች ብቻ ነው በስኳዳቸው ውስጥ የሚገኘው ማለት ነው። ያን ያህል ለሌሎች ሀገራት ስኳዶቻቸው በጣም ጠባብ እንደሆነ የሚያሳይ ይመስለኛል። እንግዲህ በማች ዳይ 2 እና በማች ዳይ 3 ወይም ደግሞ በሁለተኛው ሳምንትና በሶስተኛው ሳምንት የሻምፒዮንስ ሊግ ጨዋታ ጎል ካላስቆጠሩ ቡድኖች እንደ አንዱ ናቸው። 4 ወይም 3 ቡድኖች በሁለቱ ሳምንታቶች ጎል አላስቆጠሩም። እነሱም እንደዛ ናቸው። ጎል አለማስቆጠር ብቻ ሳይሆን ያስመዘገቡት ኤክሲጅን በጣም አነስተኛ ነው። 0.8 ኤክሲጅን ያስመዘገቡት አንድ እንኳን አልሞላም ማለት ነው። ጎል የማስቆጠር ንጻሪያቸው እንኳን በጣም ደካማ እንደሆነ ያሳያል። የሹት ቮሊዩማቸው እንግዲህ አርሰናል በየሻምፒዮንስ ሊግ በዚህ ውድድር የሹት ቮሊዩም 32 ይሁን እንጂ የኤክሲጂ መጠን ፐር ሹት ወይም ከአንድ ሹት ላይ 0.05 ነው ብለናል አይደል? የመቆጠር ድሯ የአንድ ሹት 0.05 ነው ብለናል። የስፓርታ ፕራ አንድ ሹት የማስቆጠር ንጻሬ 0.04 ነው እና ባላቸው ሪከርድ አርሰናል ጎል ለማስቆጠር በጣም ሊቸገሩ እንደሚችል ያሳያል። በቃ በቁጥሮች ምንሄድ ከሆነና ባለፉት 3 እና 4 ሳምንታት ውስጥ ባሳዩት ፐርፎርማንስ ምንሄድ ከሆነ ጎል አርሰናል ለማስቆጠር በጣም ይቸገራሉ፣ አያስቆጥሩም ብለን መናገር እንችላለን። እንግዲህ አርሰናል ላይ ጉዳት በርክቷል። ሚኬል አርቴታ 7 ጉዳቶች እንዳሉትና በጨዋታዎች የሚያደርጉበት የቀን መጠን ወይም ደግሞ ባለፈው እንግዲህ ጨዋታዎች ቅዳሜ ዕለት ነው። ትናንትና አርሰናል ልምምድ አደረገ። ሰኞ ወርማፒንግ ትናንትና ማለት ነው። እሁድ ዕለት አረፍት ነው። ቅዳሜ ጨዋታ አደረገ። ይቅርታ አድማጮች፣ ቅዳሜ ጨዋታ አደረገ የፕሪሚየር ሊግ። እሁድ ዕለት አረፍት ነበሩ ተጫዋቾቹ። ስለዚህ ትናንትና ወርማፒንግ ወይም ደግሞ ማሟሟቂያ ልምምድ ብቻ ሰርተው ወደ ቼክ ሪፐብሊክ በረሩ። ዛሬ ጨዋታ ያደርጋሉ ማለት ነውና በጣም ጨዋታዎች እንደተደራረቡበት ነው መናገር የቻሉ። ጋቢ ማርቲኔሊ ለምሳሌ በዚህኛው ጨዋታ ላይ አይኖርም። እናም ጋቢ ማርቲኔሊ በጣም አስደናቂ ሪከርድ ይኖረው ነበር። እንግዲህ በሁሉም የሻምፒዮንስ ሊግ ጨዋታዎች ጎል አስቆጥሮ ነበረ፣ በሶስቱም ማለት ነው። በመክፈቻ 3ቱም ጨዋታዎች ማለት ነው። በመክፈቻ ከ4 በላይ ተከታታይ ጨዋታዎች ጎል ማስቆጠር የቻሉ አያን ራይት ነው። አያን ራይት 1994-95 ሲዝን ካፒኖርስ ካፕ በሚባለው ውድድር አርሰናል ዋንጫውን ባነሳው የአውሮፓ ውድድርና አሁን በቀረ የአውሮፓ ውድድር ላይ 8 ተከታታይ ጨዋታዎችን ጎል አስቆጥሮ ነበር አያን ራይት ማለት ነው። ከዛ በኋላ እንግዲህ ጋቢ ማርቲኔሊ በዚህኛው ጨዋታ ላስቆጥሮ ቢሆን ኖሮ 4ኛ ተከታታይ ድሉ ወይም ጨዋታው ይሆን ነበር፣ ግን በጉዳት ምክንያት አይኖርም ማለት ነው። የእርስ በርስ ግንኙነታችን በጥቂቱ ብናነሳ ደስ የሚለኝ ይመስለኛል። ከስላቪያ ፕራጋ 4 ጨዋታዎችን ያለፉትን 4 ጨዋታዎች ምንም አይነት ሽንፈት አላስተናገርም። በሁለቱ ጨዋታ አቻ ወጥተናል፣ በሁለቱ ጨዋታ ደግሞ አሸንፈናቸዋል። ከነሱ በላይ በተከታታይ በዩሲኤል ሳያሸንፉን የተጓዘ ቡድን አንደርሌክት ብቻ ነው። 5 ተከታታይ ጨዋታዎች አንደርሌክት አርሰናል አላሸነፈም። ነገ ዛሬ ስላቪያ ፕራ ማያሸንፍ ከሆነ በሻምፒዮንስ ሊግ ውስጥ ብዙ ጨዋታዎችን ሳያሸንፈን የተጓዘው ቡድን ይሆናል ማለት ነው። ስላቪያ ፕራ ካለፉት 8 ከእንግሊዝ ቡድኖች ጋር ካረጋቸው ጨዋታዎች ፕራ ማለት ነው ከእንግሊዝ ቡድኖች ጋር ካረጋቸው ጨዋታዎች አንድ ድል ብቻ ነው ያለው። አንድ ድል ብቻ ማርች 2008 በዩኤፋ ካፕ ድሮ አሁን ዩሮፓ ሊግ የሚባለው ድሮ ዩኤፋ ካፕ በሚባለው ውድድር ሊድስን ማሸነፍ ችሎ ነበረ። ማርች 2000 ነው ያልኳችሁ በሚሊኒየም ማለት ነው። ከዛ በኋላ የእንግሊዝ ቡድኖችን አላሸነፈም። በ6 አጋጣሚዎች ሽንፈትን አስተናግዷል። በ2 አጋጣሚዎች ደግሞ አቻ መለያየት ችሏል ማለት ነው እንጂ ምንም አይነት ድል አንድ አቻ ነው። አንድ አቻ 6 ሽንፈት እንዳለው ሪከርዶች ያሳዩናል ማለት ነው። እንግዲህ ሚኬል አርቴታ ከጨዋታው አስቀድሞ ትናንትና ምሽት በፎርቹን አሬና ከጋዜጠኞች ጋር ቆይታ ማድረግ ችሎ ነበረ እና በጣም ዘግይቶ ነው ጋዜጣዊ መግለጫውን የሰጠው። እንግዲህ 2 ሰዓት ከ45 ላይ ጋዜጣዊ መግለጫውን ያደርጋል ተብሎ ይጠበቅ ነበረ፣ ምሽት 2 ሰዓት ከ45 በእኛ ሰዓት አቆጣጠር ማለት ነው። ከዛ ግን ጋዜጠኞች ሞልቶ እሱ አልተገኘም ነበር ለረጅም ሰዓት። ኦልሞስት ጋዜጠኞች ከ30 ደቂቃ በላይ ሚኬል አርቴታና ሊያንድሮ ትሮሳርድን ጠብቀዋል። በሻምፒዮንስ ሊግ አሰልጣኝና ከአንድ ተጫዋች ጋር ጋዜጣዊ መግለጫ እንደሚሰጥ ይታወቃል። ተጨማሪ አንድ ተጫዋች አብሮት ማለት ነው። አብሮት ጋዜጣዊ መግለጫ የሰጠው ሊያንድሮ ትሮሳርድ ነው። እንግዲህ ሚኬል አርቴታ ከዩኬሬሽ ጉዳት ነው የጀመረው። ዩኬሬሽ ይኖራል ወይም አይኖርም ብለው ጠየቁት። አይኖርም ማለት በመጪዎቹ ቀናት ተጨማሪ ምርመራዎችን አድርገን የጉዳቱን መጠን እና ቆይታ ማወቅ አለብን አለ። ቦስ ወይም ሚኬል አርቴታ ከመግለጫውን ሲሰጥ አብሮ ካነሳቸው ጉዳዮች ቆይቶም ካብራራቸው ጉዳዮች ስለ ቪክተር ዩኬሬሽ ጉዳት ሲናገር ተጨንቅ ያለው ያለ። ምክንያቱም ብዙ የጡንቻ ጉዳቶች
አጋጥሞት የሚያውቅ አይነት ተጫዋች አይደለም። ህመም ስለተሰማው ነው የተቀየረው። ይህ ደግሞ ለሱ አይነት ተጫዋች ጥሩ አይደለም። ስለ ጉዳቱ ለመረዳት ተግተን እየሰራን ነው ሲል ነው እንግዲህ መናገር የቻለው። ከዛ በኋላ ስለ ጉዳት ነገሮች ለማብራራት ሞከረና ምን ያህል እንደተጨነቀ መናገር ቻለ። ሚኬል አርቴታ ማለት ነው። ምን አለ መሰላችሁ? ጉዳት ያለባቸው ብዙ አጥቂዎች ያሉ ቡድንና አሉት። እንግዲህ ሶስቱም አጥቂዎች አሁን ጉዳት ላይ ናቸው። ቪክተር ዮኬሬሽ፣ ጋቢ ጄሱስ እንዲሁም ካይ ሃቨርትዝ የአርሰናል ሶስቱም ስትራይከሮች ጉዳት ላይ እንዳሉ እንግዲህ ይታወቃል። ከዚህኛው ጨዋታ ውጭ ናቸውና ጉዳት ያለባቸው አጥቂዎች ያሉ ቡድንና ይሄ ያልተለመደ ነገር ነው ብለው ጠይቁት። 7 ተጫዋቾች ተጎድተዋል አለ። አሁን ላይ ስለ ቡድን ጥልቀት እየተነጋገርን እንደሆነ አላቅም አለ። ስለዚህ የምናወራበት ጊዜ ያለን አይመስልኝም አለ። ብዙ ተጫዋቾችን አጠናል። ብዙ ተጫዋቾች ብዙ የፊት መስመር ተጫዋቾች የሉንም። በየሶስት ቀኑ መጫወት ከቀጠልን ነገሮች ጥሩ አይሆኑም። ቢሆንም ግን ህጉን ማክበር አለብን። ስለዚህ ጨዋታዎች እናደርጋለን። በእኛ አስተያየት ግን የጨዋታ ፕሮግራሞች ሰፋ ያለ ጋፕ ሊኖራቸው ይገባል ብለን እናስባለን። ይህ ለኛ በጣም አስፈላጊ ነገር ነው ሲል ነው መናገር የተቻለ። ስለ ቪክተር ዮኬሬሽ ጉዳት በጣም አሳስበዋል ብሎ ጠይቆት ነበር። እኔ አሳስበኛል አለ። የሆነ ነገር ስለተሰማው ነው ከሜዳ መውጣት የነበረበት። ያ ደግሞ በጣም አሳሳቢ ነገር ነው ሲል ነው በድጋሚ ስለ ቪክተር ዮኬሬሽ ጉዳይ የተናገረው። የሮድስኪ የትውልድ ሀገር ቼክ ሪፐብሊክ መሆኑን ታውቃለህ እንዴ ብሎ ጠይቁት። አዎ እሱን ለማግኘት ደግሞ እንሞክራለን አለ። ቶማስ ሮድስኪን ማለት ነው። አውቃለሁ አለ እና እሱን ለማግኘት ደግሞ ጥረት እናደርጋለን። አብረን ጥሩ ጊዜ አሳልፈናል በአርሰናል። ሁልጊዜም እናገራለሁ በእግር ኳስ ውስጥ ከሚወደዱ ተጫዋቾች አንዱ ነው ቶማስ ሮድስኪ። ከመወዳቸውም ተጫዋቾች አንዱ ነው ሲል ነው መናገር ይቻላል። እድሉን ካገኘው እና እሱ የሚገኝ ከሆነ እቅፍ አድርጌው ስለ እግር ኳስ ጥቂት ሰዓት አብሬው ባወራ ደስ ይለኛል ሲል ነው መናገር የቻለው። ኦክስሊ ቻምበርሊን ይቅርታ አድማጮቻችን፣ ኦክስሊ ቻምበርሊን ከአርሰናል ከ21 ዓመት በታች ቡድን ጋር ልምምድ እየሰራ ነው። በቱርክ ሊግ ነበር የሚገኝ እና አሁን ክለብ የለውም እና ፊትነሱ ለመመለስና ክለብ ለማግኘት ከአርሰናል እድሉን ሰጥቶታል ልምምድ እንዲያደርግ ከአርሰናል ከ21 ዓመት በታች ቡድን ጋር ማለት ነው። ስለዚህ ጉዳይ ጠይቀውት ነበር። ትናንትና በርካታ ፎቶዎች ናቸው የወጡት በዚህ ጉዳይ ላይ። ድንቅ ተጫዋች ነው ኦክስሊ ቻምበርሊን። በእግር ኳስ ካጋጠሚ ምርጥ ስብዕና ካላቸው ተጫዋቾች ውስጥ አንዱ ነው። እንዲያድግና ፊትነሱን መልሶ እንዲያገኝ ቡድን እስኪያገኝ ድረስ እድሉን እንሰጠዋለን። እናም ወጣት ተጫዋቾች ከሱ ብዙ ነገር ስለሚማሩ እሱ በቡድናቸው ስላለ ደስተኛ ነን ሲል ነው መናገር ይቻላል። ትናንትና የእንግሊዝ ኤፍኤ ካሳወቀው ነገር አንዱ አርሰናል ከፓላስ ጋር የሚያደርገው የሩብ ፍጻሜ የካራባኦ ካፕ ጨዋታ ቀን ታውቋል። እናም ቀኑ ሲታወቅ አርሰናል ከኤቨርተን ጋር የፕሪሚየር ሊግ ጨዋታ ከማድረጉ ከ2 ቀን በፊት ነው ጨዋታው የሚደረግና ስለዚህ ጉዳይም ጠይቀውት ነበር። ከኤቨርተን ጋር ከምናደርገው ጨዋታችንን ከኤቨርተን ጋር የምናደርገውን ጨዋታ ለሌላ ጊዜ ያስተላልፉታል ብዬ ተስፋ አድርጋለሁ። ያ ማይሆን ከሆነ ግን በ2 ቀን ልዩነት መጫወታችን ልክ አይደለም ሲል ነው ሚኬል አርቴታ የጨዋታዎች መደራረቦች እያሳሰቡት እንደሆነ መናገር የቻለው ማለት ነው። ሊያንድሮ ትሮሳርድ አብሮት ጋዜጣዊ መግለጫ የሰጠው ተጫዋች ነው እና ስለ ብዙ ጉዳዮች ነው ሊያንድሮ ትሮሳርድም እንግዲህ በጋዜጣዊ መግለጫ ላይ ቆይታ ያደረገው። እኔ እንደማስበው ሁሉም ሰው ያለማቋረጥ ንቁና ትኩረት ማድረግ አለበት ብዬ አስባለሁ አለ። ስለ መሰለፍ እድል ጠይቀውት ነው። በተከታታይ ከሰሞኑ በፕሪሚየር ሊጉ የተሰለፈ እንደሆነ ይታወቃልና ያን ማድረግ አለብን። በተለይም በእንደዚህ አይነት ክለብ ለመጫወት መፋለም ይኖርብሃል ሲል ነው መናገር የቻለ። ስለ አርቴታም ጠይቀውት ነበር ሊያንድሮ ትሮሳርድን። በእኔ ላይ ያለው እምነትን አደንቃለሁ እና በሜዳ ውስጥም አሰልጣኙ ለማስደሰት ሁሌም እሞክራለሁ ሲል ነው መናገር የቻለ። ባለፉት 6 ጨዋታዎች ካረከው አስተዋጽኦ ተነስተን አሁን የቤስት የአርሰናል አቋም ላይ ትገኛለህ እንዴ ብሎ ጠይቆት ነበር። እንደዛ ማለት ቢከብድም አሁንም ለቡድኑ ያለኝን ለማድረግ እፈልጋለሁ እና የምሰጠው ሁሉንም ነገሬ ነው ሲል ነው መናገር የቻለው። በጣም የገረመኝና አስተውዮ ያላወቅኩት እና የቼክ አንድ ጋዜጠኛ የጠየቀው ሁልጊዜ ሜዳ ውስጥ እጅጌ ረዥም ማሊያ ወይም ደግሞ ረዥም እጅጌ ያላቸውን ማሊያዎችን ነው የምታረገው። እንግዲህ ተጫዋቾች አይታችሁ ከሆነ ብዙዎች እጅጌ ጉርድ ማሊያ ነው የሚያደርጉ፣ ካረጉም ደግሞ በውስጥ ታይት ነው የሚያደርጉት። እሱ ግን እጅጌ ሙሉ ማሊያ ነው የሚያደርገው። ከዛ በኋላ ፎቶዎችን ለመመልከት ስሞክር እውነት ነው እጅጌ ማሊያዎችን ነው የሚያደርገው፣ ረዥም ማሊያዎችን ነው የሚያደርገው ነው። ሁልጊዜም እንደዚህ አይነት ማሊያዎችን መልበስ እወዳለሁ። ከወጣትነት ጀምሬ ነው የምለብሰው፣ ግን አዲስ ነገር የለውም ሲል ነው መናገር የቻለው። እኔ ሜዳ ላይ ምቾት የሚሰጠኝ መልበስ እወዳለሁ። ጨዋታውን ይበልጥ እንድናፍቅ ያደርገኛል ምቾት፣ የማሊያ ምቾት ሲል ነው መናገር የቻለው። ለምቾት የምትመርጠው ቦታ ምንድነው ብሎ አንድ ጋዜጠኛ ጠየቀው። በአሁኑ ጊዜ የግራ ክንፍ ነው ብዬ አስባለሁ። በእንቅስቃሴ ውስጥ የተወሰነ ወጥነትን ጠብቃለሁ ብዬ አስባለሁ። ግን በማንኛውም የአጥቂ ቦታ ለመጫወት ግን ዝግጁ ነኝ። አሰልጣኝ እዚያ እንድጫወት ከፈለገ ሁሉንም ቦታ አረገዋለሁ ሲል ነው
መናገር ይቻላል። ከካላፊዮሪ ጋር ስላላቸው ጥምረትም ተጠይቋል። በሱ መስመር ሪካርዶ ካላፊዮሪ እንደሚጫወት ይታወቃል። ውሳኔዎቹ ለመገመት የሚከብዱ ናቸው። የቱ ጋር እንዳለ ሳላይ እንኳን ኳሱን ብሰጥ በዚያ ቦታ ላይ እንደሚኖር እርግጠኛ ነኝ ሲል በፈገግታ ነው የሳቀ። ብዙ ቦታ ላይ መገኘቱን በማሳየት ነውና በግምት እንኳን ኳስ ባቃብለው እዛ ቦታ ላይ ያገኘዋሉ ሲል ነው መናገር የቻለ ሊያንድሮ ትሮሳርድ ማለት ነው። ከጨዋታው አስቀድሞ ኦፕታ ጨዋታውን የማሸነፍ ንጻሬ ለአርሰናል ነው የሰጠ 70.3% ይሄን ጨዋታ አርሰናል ያሸንፋል ሲል ስላቪያ በሜዳው ይሄን ጨዋታ የማሸነፍ እድሉ 11.8 ነው የሰጠ። ጨዋታው ባቻ ውጤት የመጠናቀቅ እድሉ 17.9% ነው ብሎ ነው ያስቀመጠው ኦፕታ። እንግዲህ ጨዋታ የተጫዋች ፕሬዲክት ላይን አፓችን ስንመለከት ራያ በግብ ጠባቂነት ይኖራል። ዩሪያን ቲምበር፣ ዊሊያም ሳሊባ፣ ጋቢ ማጋለሽ እና ሉዊስ ማይልስ ኬሊ በተከላካይ ቦታ ይኖራሉ። ሻምፒዮንስ ሊግ ጨዋታዎችን እየጀመረ የሚገኝ ሉዊስ ማይልስ ኬሊ ነውና ሪካርዶ ካላፊዮሪን ቀድሞ ሊገባ ይችላል ብለን እናስባለን። ራይስ ይኖራል። ክርስቲያን ኖርጋርድ እና ኤቨሬች ኢዜ ደግሞ በአማካኝ ስፍራ ውስጥ ይኖራሉ። ማርቲን ዙቢሜንዲ ቅጣት እንደሆነ ይታወቃል። ቪክተር ዮኬሬሽም አይኖርም ቢጫ ስለተመለከተ ማለት ነው ባለፈው ጨዋታ። ስለዚህ ክርስቲያን ኖርጋርድ እዚህኛው ጨዋታ ላይ ይሰለፋል። ሳካ፣ ሜሪኖ እና ትሮሳርድ ደግሞ የፊት መስመሩን አርሰናል ይመራሉ ተብሎ ይገመታል። አሁን የጨዋታ ግምት የምታስቀምጡበት ሰዓት ደርሷል። አርሰናል ጨዋታውን ስንት ለስንት ያሸንፋል ጻፉልን። እንዲሁም በፖስት ማች ሪቪው ስማችሁንና እንዲሁም ደግሞ ውጤቶቻችሁ እናነሳ ይሆናል ማለት ነው። የጨዋታ ውጤት ስንገልጽ ነገ ማለዳ ስንገናኝ ማለት ነው። አብራችሁ ስለነበራችሁ ከሰዓት ክልብ አመሰግናለሁ። ቀናችሁ ብሩን እንወዳችኋል።